በፍቅር ክፉኛ የተጎዱ ዝነኛ አርቲስቶች። በፍቅረኛዋ የራቁት ቪዲዮዎችን ለቀዋለሁ ብር አምጪ የተባለችው አርቲስት ማን ናት? ሚሊዮነር ወንድ ጠብሳ በፍቅሩ ክንፍ ብላ ስታበቃ ልቧ በክህደት እንክት ያለባት አሳዛኟ ተዋናይትስ? እመቤቴን በጣም ነበር የምወደው። ሴቶች ወንዶችን አትመኑ ያስባላትን ታሪክና የሌሎችንም አርቲስቶች የፍቅር ታሪክና ስብራት አሰናድተን ቀርበናል። ታደምጡታላችሁ። እናንተ ብቻ ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። አዲስ ዓለም ጌታነህና ሚሊዮነሩ። ተወዳጇ ተዋናይት አዲስ ዓለም በአንድ ወቅት የልብ ወግ በተሰኘ ፕሮግራም ላይ ቀርባ የፍቅር ታሪኳን ስትናገር አንድ ሚሊዮነር ሃይማኖተኛና ስርዓት ያለው የቤተ ክርስቲያን ሰው ትተዋወቅና ከሱም ጋር ፍቅር ይዟት እንደነበር ትናገራለች። አዲስ ዓለም ስለ ፍቅረኛዋ ስትናገር እንደዚህ አይነት ወንድ አለ እንደ የሚያስብል ጥሩ ስነ ምግባር ያለው አብረን ግንኙነትን ፈጽም የሚል ጥያቄ አንድም ቀን ሳያቀርብላት በአንድ ክፍል ውስጥ እንኳን አብረው ሆኖ ከማቀፍ ውጪ ምንም ሳይጠይቃት ቤተ ክርስቲያን ይወስዳታል፣ በመንፈሳዊ ሕይወት የሚጠቅማትን ምክር ይመክራት እንደነበር ትገልጻለች። የቤተ ክርስቲያን ሰው ጥሩ የመሰለ ሰው ሁሉ ለካ እውነተኛ አይደለም በሚያስብል ሁኔታ በኋላ ላይ ትዳር እንዳለው የልጆች አባት እንደሆነ ትደርስበታለች። አዲስ ዓለም ከዛ በኋላ አፍቅራው ስለነበር ልቧ ተሰብሮ እርሱን ልትረሳው ስላልቻለች ለመርሳት ብላ ጸበል ሳይቀር ሄዳ ነበር። ጥሩ ሰው እንደተዋወቀች ለቤተሰብ ተናግራ ስለነበር ቤተሰብ ጋር ራሱ ስትሄድ ስለሱ ይጠይቁኛል፣ እሱን ያስታውሱኛል በሚል ፍራቻ ለባለ ቤተሰብ ጋር ትሄድ የነበረውን ሁሉ እስከ መቅረት ደርሳ እንደነበር በአንደበቷ ትናገራለች። ሰውን በድፍኑ አምኖ ልብን መስጠት ምን ያህል እንደሚጎዳ በቀረበችበት ሚዲያ ሁሉ ለሴቶች ምክርን ትመክራለች። በዚህም እንባዋን መቆጣጠር እስኪሳናት የተጎዳችበትን የፍቅር ታሪክ ታስታውሳለች። እንግዲህ ተወዳጇ ተዋናይት በፍቅር ከተጎዱ ዝነኞች መዝገብ ስሟ ይገኝበታል። አለፍን። ኑሐሚን መሰረትና እንግዳ ሰው ሀብቴ ቴዲ። የአንድ ሰሞን መነጋገር የነበረውና ጉድ የተባለለት ሳይጋቡ በአንድ ጣሪያ ስር እንደተጋቡ ጥንዶች በአጭር ጊዜ ውስጥ አብረው ለመኖር እስኪወስኑ ያደረሳቸው የተዋናዮቹ የኑሐሚን መሰረትና እንግዳ ሰው ሀብቴ ፍቅር። እናም ማንም ባልጠበቀ ሁኔታ የተለያዩት እነዚህ ሁለቱ ጥንዶች የፍቅር አጀማመራቸው እንዲህ ነበር። ቅርርባቸው የጀመረው በአንድ ወቅት ለፊልም ቀረጻ ወደ መቀሌ በተጓዙበት ወቅት ነበር። ታዲያ እነሱ ለፊልም ቀረጻ ወደ መቀሌ በሄዱበት ወቅት ኮሮና ይገባል። ሁሉም ሰው ከቤት መውጣት ያቆመበት ጊዜ ነበርና ለ3 ወራት ያህል በአንድ ቤት ውስጥ ይቀመጣሉ። በዛው ቆይታቸው ቅርርባቸው፣ ጓደኝነታቸው ይጨምራል። ሰው ቤት ውስጥ ብቻ መቀመጡን ትቶ ማስክ አድርጎ እንቅስቃሴ ሲጀምር እነሱም ለፊልም ስራ ከሄዱበት ጓዛቸውን ጠቅልለው አዲስ አበባ ይመለሳሉ። አዲስ አበባ ከገቡ በኋላ ነው እንግዲህ የጦፈ ፍቅራቸውን የሚጀምሩት። ቤት ተከራይተው በአንድ ጣሪያ ስር አብረው መኖር ይጀምራሉ። በዚህም ብዙ ቦታ አብረው በመታየታቸው ብዙ ሰው ካፕል ናቸው ወይስ አይደሉም የሚሉ ውዝግብ እያጫሩ የአንድ ሰሞን መነጋገሪያ ሆነው ነበር። ታዲያ በዚህ ውዝግብ መሃል እንግዳ ሰው ሀብቴ ቴዲ ልደቷን ሰርፕራይዝ አድርጎ ሲያከብርላትና ሌላ የተቀረጸ ቪዲዮ ሶሻል ሚዲያ ላይ ሲወጣ በይፋ ፍቅር መጀመራቸው ይታወቃል። በተጋበዙበት መድረክም ጥንዶቹ በሚያስቀና መዋደድ እጅ ለእጅ ተያይዘው ይታዩ ነበር። ታዲያ ይህ በሆነ በጥቂት ጊዜያት ውስጥ የመለያየታቸው ዜና ይሰማል። ይህም ዜና የተሰማው እንግዳ ሰው ከኑሐሚን ጋር ተከራይተው በሚኖሩበት ቤት ውስጥ አከራያቸው ጋር በተፈጠረ ግርግር ቤት ኪራይ ክፈል አልከፍልም በሚል ሙግትና ጸብ ፈጥረው ሽጉጥ እስከ መማዘዝ ደርሰው ነበር። ከዛ ገጠመኝ በኋላ ጥቂት ጊዜያትን ቆይተው እንደተለያዩ ለአደባባይ ይፋ ሆኗል። ኢንስታግራማቸውም ላይ አንፎሎ ተደራርገዋል። ቀደም ሲል በሶሻል ሚዲያ ገጻቸው እንዳልተሞጋገሱ መልካም ልደት እየተባባሉ ፍቅርን እንዳልኖሩ ጽድቁ ቀረና ፎሎ መደራረጉንም በይፋ አቋረጡት። ታዲያ ብዙዎች ጉዳዩን አብረው ተከራይተው በነበረበት ወቅት ከአከራያቸው ጋር በነበራቸው ጸብ የተነሳ ነው ቢሉም አንዳንዶቹ ደግሞ እንግዳ ሰው ኑሐሚን ላይ ከሌላ ሴት ጋር ወስልቶባት ነው የሚል አሉባልታም ሲናፈስ ቢቆይም ግን እስካሁን የተረጋገጠ ይሄ ነው የተባለ ምክንያታቸው አልታወቀም። አንዳንዶችማ ኑሐሚን ሌላ ባል አግኝታለች፣ ከተለያዩ በኋላ ታይቶ በማይታወቅ ሁናቴ ዓለምን እየዞረች የኢንስታግራም ገጿን አጨናንቀዋለች፣ ከጀርባማ አንድ ነገር አለ የሚሉ ሐሳብ ሰጪዎች በርከት ማለታቸውን አስተውለናል። እንግዲህ መለያየታቸው ምክንያት ይፋ የወጣ መረጃ ባይኖርም ፍቅራቸው ግን በመለያየት ሊያበቃ ችሏል። በዚህም እንግዲህ ለትዳር ሳይበቁ በአጭር ከቀሩ የዝነኛ ሰዎች ማህደር ውስጥ ስማቸው እንዲሰፍሩ ሆኗል።
ሜላት ነብዩና ሄኖክ ድንቁ ስለ ፍቺ ሲነሳ ማህበራዊ ሚዲያ ላይ ስሟ የሚነሳው ሁለት የተሞሸረችውና ከመጀመሪያ ባሏ የ17 ዓመት ልጅ የነበራት ሜላት በርከት ያሉ የፍቅር አጋሮችን የሚቀያይረው ብዙ ሴቶች አታሎናል፣ አጭበርብሮናል፣ ጎድቶናል እያሉ በየሶሻል ሚዲያው ላይ ስሙን የሚያጠፉት ሄኖክ ድንቁ ከሜላት ነብዩ ጋር ፍቅር የጀመሩ ሰሞን በየጊዜው በኢንስታግራም ፔጃቸው ላይ በሚለቋቸው ፎቶዎች ምክንያት ፍቅር መጀመራቸውን በይፋ ያሳወቁ ሰሞን በሰፊው መነጋገሪያ ሆነው ነበር። ብዙ የፍቅር ጊዜያትን አብረው ካሳለፉ በኋላ ሄኖክ ለሜላት ብዙ ሰዎችና ታዋቂ አርቲስቶች በተገኙበት የታገብኛለሽ ወይ ጥያቄ አቅርቦላት እሺ ብላው ሰርጉ ባይደገስም እስኪጋቡ ድረስ ብለው የሜላት ቤተሰቦች እንግዲህ ውጭ ሀገር ስለሆነ የሚኖሩት እስኪመጡ ብለውናም የኮሮና ወቅት ስለነበር አብሮ መኖር ይጀምራሉ። አንድ ላይ መኖር ከጀመሩ በኋላ ነበር በሜላት ልጅ ምክንያት ጸባቸው የተጀመረው። ሄኖክና የያኔዋ የሜላት የ17 ዓመቷ ልጅ ይጋጫሉ። በሁለቱ አለመስማማት ምክንያት ከሜላትም ጋር ተጣልተው ሄኖክ ቤቷን ጥሎ ይወጣል። ይህ በተፈጠረ ከጥቂት ጊዜያት በኋላ ሜላት ሴቶችና ህጻናት ጉዳይ ቢሮ አካባቢ እንደታየችናም የምትከሰው ሄኖክን እንደሆነ መነጋገሪያ ሆኖ እንደነበር ይታወሳል። ጉዳዩም ሲጣራ ሄኖክ አብረን በነበርንበት ወቅት የራቁት ቪዲዮ ቀርጬሻለሁ፣ ብር ካላመጣሽ እለቅብሻለሁ ብሎ ስላስፈራራት ሳይሆን አልቀረም ሴቶችና ህጻናት ጉዳይ የታየችው ተባለ። ታዲያ ምንም ቢሆን አብረው በፍቅር በነበሩበት ወቅት ክፉና በጎን አብረው አሳልፈው ተጣልተው ሲለያዩ ለመበቀል መሞከር መጀመሪያውኑ ጥቅም አስተሳስሯቸው እንጂ በመሃላቸው ፍቅር አልነበረም ያስብላል። የሆነ ሆነና በጊዜው በብዙዎች የሚወደዱ በየሚዲያው የሚደናነቁ ጥንዶች ነበሩ። በዚህም እንግዲህ በጅምር በቀረ ፍቅር ከተጎዱ አርቲስቶች መሃል ስማቸው ሰፍሯል። ሉላ ገዙ ተዋናይት፣ ሞዴል፣ ሚስ ኢትዮጵያ የቲቪ ሾው አቅራቢ የሆነችው ሉላ ገዙ እንዲህ እንዳሆነው እውቅናን ሳታገኝ በፊት ከበርቴ የነበረ ነጋዴ አግብታ ነበረ። ከመጀመሪያ ትዳሯም እንግዲህ 2 ልጆችን አፍርታለች። ከመጀመሪያ ባሏ ጋር የነበራት ትውውቅ እንዴት እንደነበር ብዙ ሶሻል ሚዲያ ላይ ቀርባ ባትናገርም በትዳሯ ደስተኛ እንደነበረች በምትለቃቸው ፎቶዎች ይታይ ነበር። ስለ ፍቅር ዘመናቸው ስትናገር ሉላ ገና አፍላ ኮረዳ ያለች ካላገባው ብላ ቤተሰቦቿን ትጨቀጭቃቸዋለች። እሷ ስትገልጸው ፍቅሩ አንቀጭቅጆ ነበር ትላለች። በዚህ ልክ የከነፉት ጥንዶቹ ታዲያ እንደ ሐሳባቸው ድል ባለ ሰርግ ይሞሽራሉ። ልጆችም አፍርተው ቸኩል የገቡበት ትዳር ሳይታሰብ ፍቺ እጣ ፋንታ ሆነ። የሉላ የመጀመሪያ ትዳሯ ለመፍረስ ዳር ዳርታውን የጀመረው ሉላ በስራዋ እውቅናን እያገኘች ስትመጣና ገቢዋም ከባሏ ገቢ በላይ የሆነ ሲመጣ ባለቤቷ በየፊልሙ ማስታወቂያ ላይ መስራት በጀመረች ወቅት በነበረው የቅናት ስሜት በመካከላቸውን የተፋቱት የሚል ወሬ በሶሻል ሚዲያው ይዛመት እንጂ እስካሁን በሁለቱም በኩል ይፋ የሆነ ምክንያታቸው በውል አይታወቅም። ከብዙ ጊዜያት ቆይታ በኋላም ሉላ ዳግም ልትሞሽር ነው የሚል ወሬ ይሰማል። አዲስ የምታገበው ባሏን በከተማችን ውስጥ አለ የተባለ ባለሀብትና መነሻቸውም ደግሞ በአንድ ወቅት በኢንስታግራም ፔጁ ላይ ሉላና እሱ ሆነው አንድ ላይ የተነሱትን ፎቶ ኢንስታግራም ላይ ያጋራል። ሉላም ኮሜንት መስጫው ላይ ማይ ሎቭ የሚል ኮሜንት በመጻፏና በኮሜንት መስጫው ላይ የሉላ የቅርብ ጓደኛ የሆነችው የአርቲስት ኤፍሬም ታምሩ ልጅ ማይ ፋቮራይት ካፕል ብላ በመጻፏ ፍቅረኛሞች እንደሆኑ ይታሰባል። ይሁን እንጂ የተጠበቀው ትዳር እስካሁን የውሃ ሽታ ሆኗል። በዚህም እንግዲህ ባልሰመረ የፍቅር ታሪክ ካለፉ ዝነኞች መሃል በጥቂት ዓመታት ብቻ ዝናን ማትረፍ የቻለችው ተወዳጇ የቴሌቪዥን ፕሮግራም አቅራቢ ሉላ ገዙን በዝርዝሩ አካተናታል። እንግዲህ እነዚህ አርቲስቶቻችን የተዋደደ ሁሉ አይጋባም፣ የተጋባ ትዳሩ አጀማምሮ ያማረለት ሁሉ አይዘልቅም ለሚለው ተለምዷዊ አባባል ግልጽ ማሳያ ሆኖ አግኝተናቸዋል። ይሁን እንጂ ለሁሉም ጉዳትን ላስተናገደ ሁሉ በቀጣይ የህይወት ክፍላቸው ያለፈ ጉዳታቸውን የሚክስ ደስ የሚል የፍቅር ህይወት እየተመኘንላቸው ቪዲዮአችንን ቋጭን።